ዛሬ ሁላችሁም ልባችሁን ከፍታችሁ አእምሯችሁን አራት ማዕዘን አድርገን ልንነጋገርበት የሚገባ ታላቅ የህይወት ሚስጥር ይዤላችሁ መጥቻለሁ። ዛሬ የምጠይቃችሁ ጥያቄ አለ። ለመሆኑ ዩቲዩብ ምንድነው? ሰዎች ዩቲዩብ እያዩ የሚዝናኑበት ወይስ ተራ ወሬ የሚወራበት መድረክ ነው? የለም። ይህ የዓለም ትልቁ ስህተት ነው። ዩቲዩብ እውቀትና ድብቅ አቅም አውጥታችሁ ለዓለም የምታሳዩበት ሰዎችን እየለወጣችሁ እናንተም የምትበለጽጉበት የ21ኛው ክፍለ ዘመን ታላቁ መለኮታዊ ዕድል ነው። ዩቲዩብ እንዴት የነገን ህይወታችሁን ዋስትና ሊሆን እንደሚችል በውስጣችሁ የተቀበረውን ወርቅ እንዴት አውጥታችሁ እንደምትጠቀሙበት ሚስጥሩን አንድ በአንድ እንዘረዝርላችኋለሁ። ልባችሁን ከፍታችሁ አዳምጡኝ። በጥንቱ ዘመን ሀብታም ለመሆን ሰፊ የእርሻ መሬት ወይም ትልቅ ፎቅ ሊኖርህ ይገባል ነበር። ዛሬ ግን ዘመኑ ተቀይሯል። ዩቲዩብ ማለት የዲጂታሉ ሰፊ መሬት ነው። ይህ መሬት ማንኛውም ሰው ያለ አድሎ ያስተናግደዋል። ሀብታም፣ ድሃ፣ የተማረ፣ ያልተማረ ሳይል ብቻ በውስጡ ጠቃሚ ሀሳብ እውቀትን ይዞ የመጣውን ሰው ሁሉ ወደ ታላቅ ከፍታ ያወጣዋል። ዩቲዩብ ማለት በአንድ ቪዲዮ ብቻ በሚሊዮኖች በሚቆጠሩበት ሰዎች ቤት ውስጥ እድገት የሚያደርግ ድንቅ የቴክኖሎጂ ተአምር ነው። የዩቲዩብ ዋና ዓላማው ምንድነው? የዩቲዩብ ዓላማ የሰው ልጆች እውቀት መክሊት በነፃነት እንዲሰራጭ ማድረግ ነው። ዓለም በአካል በድንበር ተከፋፍላለች። በዩቲዩብ ዓለም ግን ድንበር የለም። አንቺ ሳውዲ አረቢያ ወይም ዱባይ ሆነሽ የምትሰሪው ድንቅ ስራ አሜሪካ ወይም አዲስ አበባ ያለ ሰው ጋር ይደርሳል። ዩቲዩብ የሰዎችን ችግር መፍታት፣ እውቀትን ማጋራት፣ ማዝናናት ላይ የተመሰረተ ታላቅ የሀሳብ ማዕከል ነው። ብዙ ሰዎች ዩቲዩብ ለጥቂት ሰዎች ብቻ ነው የሚሰራው፣ በእኛ ሀገር አይሆንም ይላሉ። ይህ ፈጽሞ ውሸት ነው። ዩቲዩብ የእውነት ሰዎች ይለውጣል፣ ያበለጽጋል። ነገር ግን መበልጸግ ሲባል በአንድ ጀንበር ፎቅ መስራት ማለት አይደለም። በዩቲዩብ ብልጽግና ማለት መጀመሪያ የሰዎችን ህይወት በእውቀት መለወጥ፣ የሰዎችን ችግር መፍታት፣ ሰዎችን ከአንተ እውቀት ሊያገኙ። ዩቲዩብ ደግሞ ለአንተ እውቀትና ተጽዕኖና የገንዘብ ነፃነት ይሰጣል። ፈጣሪ ምድር ላይ ሲፈጥረን ማንኛውንም ባዶ እጃችንን አልሰደደንም። እያንዳንዳችን ውስጥ ያስቀመጠው ልዩ ስጦታ ወይም መክሊት አለ። አንዱ የመስማት፣ አንዱ የማሰብሰብ፣ አንዱ የሰዎችን የማበረታታት፣ አንዱ ደግሞ የታሪክ ትረካ የመንገድ ችሎታ አለው። መክሊት ማለት ሳትችለች በፍቅርና በጥናት የምታደረገው ነገር ነው። ዩቲዩብ ደግሞ ያንን በውስጥሽ የተደበቀውን አልማዝ አውጥተሽ ለዓለም የምታሳይበት ትልቁ መድረክ ነው። ይህንን እውነት ይበልጥ እንድትረዱት ወደ አንዲት እውነተኛ ጀግና ሴት ታሪክ ልውሰዳችሁ። ስሟ ኪያ ይባላል። ኪያ ዱባይ ውስጥ በማዳም ቤት ውስጥ ለ4 ዓመታት የሰራችበት ምስኪን እህታችን ነበረች። በቀን 18 ሰዓት ትሰራ ነበር። ልቧ ዝሎ ነበር። ነገር ግን ኪያ ውስጥ አንድ ታላቅ መክሊት ነበር። እጅግ አስደናቂ የሆነ የባህል ምግቦችንና ኬኮችን የማዘጋጀት ችሎታ ነበራት። ኪያ ማታ ማታ ስራዋን ጨርሳ ወደ ጠባብ ክፍሏ ስትገባ በስልካቸው ትንሽ ቪዲዮዎች እየቀረጸች ዩቲዩብ ላይ መጫን ጀመረች። መጀመሪያ ላይ ምንም አላየላትም ነበር። ዘመዶቿ ምን ያደርግልሻል፣ ጊዜሽን አታጥፊ ይሏት ነበር። ኪያ ግን አልሰማችም። በውስጧ ያለው መክሊት ታላቅ ወይም ታምር ነበር። ኪያ ለ6 ወራት ያህል ሳታቋርጥ በየሳምንቱ የምግብ አዘገጃጀት ቪዲዮዎችን በጥራትና በፍቅር መጫኗን ቀጠለች። በአንድ ወቅት የሰራችው አገር ባህል ቂጣ አዘገጃጀት ቪዲዮ በድንገት ተነሳ፣ ቫይራል ሆነ። በአንድ ሳምንት ውስጥ ወደ 200,000 እይታ አገኘ። ከዚህ በኋላ የኪያ ህይወት ተቀየረ። ዩቲዩብ በየወሩ $1 መክፈሉን ጀመረላት። ማዳም ቤት የምታገኘውን ደሞዝ በአንድ ቪዲዮ ብቻ መስራት ጀመረች። ኪያ የሰው ቤት ሰራተኛ አቋም ወደ ሀገሯ ስትመለስ ዛሬ ኪያ አዲስ አበባ ውስጥ የራሷ ትልቅ የምግብ ዝግጅት ማሰልጠኛ ተቋም አላት። በዩቲዩብ ከ500,000 በላይ ተከታዮች አሏት። ኪያ መክሊቷን የተጠቀመችው በዩቲዩብ እድል ነው። ለመሆኑ ለነገ ስኬታችሁ ዋስትና የሚሆነው ምንድነው? በመንግስት ስራ ወይም በሰው ድርጅት ውስጥ መቀጠር ዋስትና አይደለም። ዛሬ ድርጅቱ ሲዘጋ አንተ መንገድ ላይ ትቀራለህ። ዩቲዩብ ግን የራስህ የግል ሚዲያ ነው። አንድ ያፈራችኋቸው ተከታዮች፣ የሰራችኋቸው ቪዲዮዎች ለዘላለም ያንተ ዲጂታሊ ሀብቶች ናቸው። አንተ ተኝተህ እንኳን ቪዲዮዎችህንም በዓለም ዙሪያ ያዩት ነበር።
ያመርጧል። ይህ እውነተኛ የነገ ስኬት ዋስትና ብዙ ሰዎች ዩቲዩብ ለመጀመር ወደ ካሜራ፣ ትልቅ ስቱዲዮ፣ ላፕቶፕ ያስፈልጋቸዋል ብለው ያስባሉ። ይህ ፈጽሞ ውሸት ነው። ዩቲዩብን ለመጀመር የሚያስፈልግ ነገር አሁን እጅህ ላይ ያለው ስልክና በውስጥህ ያለው ጠቃሚ ሐሳብ ብቻ ነው። ኪያም የጀመረችው በተሰበረ ስልክ ነበር። ዩቲዩብ የሚፈልገው ያንተን ውድ ዕቃ ሳይሆን ያንተን እውነተኛ ማንነት፣ ለሰዎች የምትሰጠውን ዕውቀት ነው። እንግዲህ ይህንን ታላቅ እድል ተጠቅማችሁ የነገ ህይወታችሁን ለመቀየር መጀመሪያ የምትሰሩበት ርዕስ ምረጡ። ስለ ስነ ልቦና፣ ስለ ጤና፣ ስለ ምግብ ወይም ስለ ቴክኖሎጂ ልታስተምሩ ትችላላችሁ። የሰዎችን ዕውቀት የሚገነባ ችግር የሚፈታ ርዕስ መሆኑ አለበት። ሁላችሁም ደረጃ ወጥተን የዩቲዩብ ላይ ስኬታማ ለመሆን ሳታቋርጡ ተመልካች ባይኖርም በሳምንት 1 ወይም 2 ቪዲዮ በጥራት መጫን አለባችሁ። ዩቲዩብ ያንተን ጽናት እያየ ቪዲዮዎችህንም ለብዙ ሰዎች ማሳየት ይጀምራል። በዩቲዩብ ዓለም ውስጥ ንጉስ ማለት ተመልካች ነው። ቪዲዮ ስትሰሩ እኔ ምን አገኛለሁ ብላችሁ ሳይሆን ተመልካቾቼ ከዚህ ቪዲዮ ምን ዕውቀት ያገኛሉ፣ ህይወታቸው እንዴት ይለውጣሉ ብላችሁ አስቡ። ለሰዎች እውነተኛ ዋጋ ስትሰጡ እነሱም ፍቅራቸውና ታማኝነታቸውን ይሰጣሉ። ቪዲዮ ከሰራችሁ በኋላ እንዴት ለብዙ ሰው ይደርሳል? እሱ ነው የዲጂታል ማርኬቲንግ ሚስጥር። ማራኪ ርዕስ መጻፍ፣ ሰዎችን የሚስብ ታምብኔል ማዘጋጀትና በሶሻል ሚዲያ ማጋራት ያስፈልጋል። ይህንን ጥበብ ስታውቁ ቪዲዮአችሁ በአጭር ጊዜ ውስጥ በ100,000 ሰዎች የሚቆጠር እይታዎች ያገኛል። ዩቲዩብ የገንዘብ ነፃነትን እንዴት ይሰጣል? ከማስታወቂያ በተጨማሪ የራሳችሁን ምርት በመሸጥ ሰዎችን በማሰልጠንና ስፖንሰር በማግኘት ብዙ የገቢ ምንጮችን መፍጠር ትችላላችሁ። ይህን ማለት በአንድ ቦታ ላይ ሳትወስኑ በዓለም ላይ በየትኛውም ቦታ ሆናችሁ መበልጸግ ትችላላችሁ ማለት ነው። ዩቲዩብ ስትጀምሩ ሰዎችን አትችልም፣ ይህ ላንተ አይሆንም ብለው ሊሏችሁ ይችላሉ። ኮሜንት ላይ መጥፎ ነገር የሚጽፍ ሰው አይጠፋም። ንግስት ግን የሰዎችን ትዕግስት ሰምታዎች ጉዟቸውን አታቆሙ። ያንን ትችህ ለስኬት ማገዶ አድርገው። ያንን ሰዎች የተቹነን ትችት ለስኬት ማገዶ አድርገን አንቺ የምትሰሪው ለራስሽ ህይወትና መክሊትሽ ነው። ዩቲዩብ ትልቅ ዕውቀትን የምንጠብቅበት መድረክ ነው። አንተ ለሰዎች ቪዲዮ ለመስራት ስትጀምር መጀመሪያ ራስህ ላይ ታነባለህ፣ ዕውቀት ታዳብራለህ። ስለዚህ ዩቲዩብ ሰዎችን ብቻ ሳይሆን መጀመሪያ አንተ ራስህን ዕውቀት ያለውን የበሰለና ጠንካራ ሰው ያደርጋል። ለትውልዱ የሚተርፍ አሻራ እንድታስቀምጥ ይረዳሃል። የዩቲዩብ ሲስተም የሚሰራው ሰዎች ስሜት ላይ ነው። ቪዲዮዎች ተመልካች ከመጀመሪያው ሰከንድ ጀምሮ እስከ መጨረሻው የሚስብ ከሆነ ዩቲዩብ ቪዲዮዎችን በራሱ ጊዜ በዓለም ዙሪያ ባሉ በሚሊዮን የሚቆጠሩ አዳዲስ ሰዎች ያሰራጫል። ሚስጥሩ ጥራትና እውነት መሆኑ ነው። ዛሬ በስደት ምድር በባዕድ ሀገር ማዳም ቤት ሆነሽ የምትለፊው እህቴ ሆይ እኔ እዚህ ቤት ውስጥ ታስሬያለሁ አትበይ። ያ እጅሽ ላይ ያለው ስልክ ከክፍልሽ በር ውጭ ካለው ዓለም ጋር የሚያገናኝሽ ትልቅ መስኮት ነው። ማታ 10 ደቂቃ ወስደሽ መክሊትሽን በዩቲዩብ ማጋራት ጀምሪ። ያ ስራሽ ነገ በአግባቡ በኩራት እንድትኖሪ የሚያደርግሽ ትልቁ ድልድይ ነው። እንግዲህ እውነቱ ይህ ነው። የምሰጥሽ የስኬት መንገድ ውሸት ነው። ተምረህ ተቀጠር፣ እድሜ ልክ ነው። ለሰው ስራ የሚሆን አሮጌ አስተሳሰብ አብቅቶታል። ዛሬ ስኬት ማለት በውስጥ ያለውን መክሊት አውጥተህ በዲጂታሉ ዓለም ላይ የራስ ታሪክ መጻፍ መቻል ነው። ዩቲዩብ ደግሞ ለዚህ ስራሽ 100 ታማኝ አጋርሽ ነው። የግጥሜ ርዕስ እኔና ሚዲያ። በስልኬ መስኮት ዓለምን ሳያት ሚዲያው ሆኗል የዕለት ውሎዬ የልቤ እረፍት። በምስል በጥበብ በሐሳብ ተገናኝተን እርቀቱ ጠፍቶ ባንድ ላይ ቁመናል። ካሜራዬን አንስቼ ስጀምር ወሬን ዓለም አጋራለሁ ውስጥና ቅዴን። ዩቲዩብና ፌስቡክ የሐሳብ መድረክ ቀንና ሌሊቱን በስራ የምንርክ። አንዳንድ እይታ ሲጨምር ሲደራ ደስታ ይበራል ልቤ እየኮራ። አንዳንዴ ደግሞ ሲጠፋ የትገባ እየፈለኩት ላለው ኧረ እባክህና
እያልኩኝ በጨዋታ መሃል አወሳዋለሁኝ። ትናንት በፌስቡኬ ዛሬ በዩቲዩቤ በጥበብ እጓዛለሁ ነገን እያለምኩ እኔና ሚዲያ ሆኗል ጓደኛዬ ለተመልካች ፍቅር ልናወራ ልንሆን ታማኝ እረኛዬ። እኔና ሚዲያ ከሩቅ ሀገር ሁኜ በብቸኝነት ቤት የስልኬን መስኮት ስከፍተው በጉጉት ዓለምን አየኋት በትንሿ ስክሪን የውስጤን ብሶትና የልቤን መሻት ስሜቴን ሚዲያው ሆነልኝ የበቃዬ ማረፊያ የክንፌ ማረፊያ መብረሪያ ቦታዬ የሐሳቤን መፍሰሻ የጥበብ መድረኪያ ካሜራው ከፍቼ ስጀምር ጉዞዬን ለዓለም አጋራለሁ ትላንትና ዛሬን። ትላንት በፌስቡክ ላይ ዛሬ በዩቲዩብ እይታን ፍለጋ ስንት ወጣ ታሪክ አንዳንድ እይታው ሺዎችን ሲያሰልፈል በደስታ ፈንድቄ እሰይ ያስብለኛል። አንዳንድ ጊዜ ግን አንዴ ጠፍቶብኛል። ጠፍቶኝ ተደብቄ የሆነ ቦታ ላይ የተደረሰላለው በትዝብ በጫወታ መሃል ያወሳዋለሁ። ኧረ እባክህ ተመለስ አትራካ ገጼ እያልኩኝ አማለዳለሁኝ በፈገግታ በቁም ነገር ፍልቅልቅ ጥበብን ማዘራት ግጥምን መደርደር ቀላል መስሎ ለሚዲያ ካልገቡት መንደር እኛ ግን እናውቀዋለን ለሊቱን ስንተጋ ስንዘራ እስኪቀን ድረስ ንጋት እስኪያተራ በቃላት ህንጻ ላይ ተስፋን እየገነባን መውደቅ መነሳትን በጉዟችን ያየን እኔና ሚዲያ ነናል ጓደኛ። ሰውን ለማስደሰት የምንተጋ ታማኝ ገና እጓዛለሁ ገና ጅምር ነው የስር ጤን ታሪክ ዓለም የሚሰሙ ተከታዮች ዘንድ ፍቅርን እየዘራው በእያንዳንዱ ቪዲዮ አሻራ ተዋለው። እኔና ሚዲያ ጥበብ ትምህርቶች ነገንና ያለን በብርቱ ተስፋዎች አብራችሁ ይላላችሁ ለምወዳችሁ ለሁላችሁ ከልብ አመሰግናለሁ ፍቅሬ ይድረሳችሁ። አብራችሁ ለኛላችሁ ለምወዳችሁ ፍቅሬ ይድረሳችሁ። ውድ ቤተሰቦች አስተማሪ የሆነ ቪዲዮአችንን ታላቅ የእውቀት ጉዞ ሙሉ ስታደምጡ ስለነበራችሁ ጀግኖቻችን በሙሉ ታላቅ ክብር ይገባችኋል። ዛሬ ከዚህ ቪዲዮ ይዛችሁት እንድትወጡት የምፈልገው ትልቁ መልእክት ይህ ነው። በውስጣችሁ የተቀረጸውን መክሊት አትቅበሩት፣ ለዓለም አውጡት። ዩቲዩብ የእውቀት የውስጣችሁን ዓለም አውጥታችሁ እንደብትበለጽጉበት ያደርጋችኋል። ዛሬውኑ ውሳኔ ወስኑ። ቻናላችሁን ክፈቱ። መክሊታችሁን ማጋራት ጀምሩ። ነገ ታሪካችሁ የምንሰማበት የድር ዘመን ይሁንላችሁ። እስቲ ሁላችሁም አቅማችሁን ለዓለም ለማሳየት ኮሜንት ስር መክሊቴን አወጣለሁ እኔ እበለጽጋለሁ ብላችሁ በኩራትና በልበ ሙሉነት ጻፉልኝ። ሁልጊዜም ልንገነዘበው የህይወት ስንቅ ሊሆነን የሚገባው አንድ ትልቁም ነገር አለ። ልባችሁ ከፍታችሁ አድምጡኝ። ማንኛውም የሰው መንገድ የስኬት መንገድ እንዲህም የህይወታችን መመሪያ መሆን ያለበት ሁሉም ነገር በጊዜው ይሆናል። ስራችንን ያመጣደፍ ልክ እንደ ገበሬ የሚያረስበት ጊዜ ላይ ለማጨድ እንደማይዘጋጀው ሁላ ወይም በሚያጭድበት ወቅት ሞፈሩን ይዞ ለማረስ እንደማይወጣበት ሁላ እኛም በደንብ ለጀመርለት መንገድ ፍሬው የታለ ብለን መቸኮል የለብንም። ይልቁንም የስኬት መንገዳችንን በትክክል እየተገነባ ነው መሆኑን ብቻ በማረጋገጥ የአቅማችንን እግዚአብሔር አምላክ እንደሚባርክልን እውቀትን በመጀመር የስኬትን ጉዞ በደስታ በጥረት አገልግሎት መቀጠል ይህ የስኬታማ ሰዎች የሚያመሳስላቸው ባህሪ ነውና እኛም ይሄንን ባህሪ ተላብሰን የስኬታችን ጫፍ እንደምንደርስ ባለሙሉ እምነት ነኝ። ይህንን ቪዲዮ ለሁላችሁም ወዳጆቼ ሼር አድርጉልኝ። ሁልጊዜም እወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ ይሁንላችሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።